በከፍተኛ ሹመቶችና በአመራር ምደባ ዙሪያ የተነሳ ለመግባባትን ተከትሎ የባንኩ ከፍተኛ አመራር በአዲስ መልክ መዋቀሩ ተሰምቷል። ዝርዝሩን ይዘነዋል። አብራችሁን ስትቆዩ የምትሰሙት ይሆናል። ባለስልጣኑ በቀጣይ ቀናት የውሃ አገልግሎት እንደሚቋረጥ አስታውቋል። በዚህ መሰረት የውሃ አገልግሎት የሚቋረጥባቸው አካባቢዎችና ቀናት በተመለከተ ዝርዝር መረጃ አዘጋጅተናል። አብራችሁን ስትቆዩ የምታደምጡት ይሆናል። ባንኩ የብድር ዕዳ ላለባቸው ደንበኞች የቅጣት ክፍያ እንደሚያነሳ አስታውቋል። ዝርዝሩን የምናጋራችሁ ይሆናል። በሀገሪቱ መተግበር የጀመረው የኢኮኖሚ ማሻሻያ ሆቴሎችን መጥቀሙ ተሰምቷል። በዚህ ማሻሻያ ምክንያት ለመጀመሪያ ጊዜ ትርፍ ያስመዘገበ ሆቴል ስለመኖሩም ተሰምቷል። ዝርዝሩን የምታደምጡት ይሆናል። አየር መንገዱ በግቢው ውስጥ የእሳት አደጋ አጋጥሞ እንደነበር አስታውቋል። ከዚህ ጋር በተያያዘ ተቋሙ ያወጣውን መግለጫ ይዘነዋል። ዝርዝሩን የምናጋራችሁ ይሆናል። ሰላም ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ ወደ እናንተ የሚደርሰውን የታህሳስ 6 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይም የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። አሁን ወደ ዝርዝር መረጃዎች እንለፍ። አባይ ሆምሶች ነን። ከዚህ በፊት ያስገነባነው ሳይት ኑ ላሳያችሁ። በዚህኛው ሳይታችን ላይ ሳትገዙ ያመለጣችሁ ደንበኞቻችን አሁን ላይ በመሃል ሜክሲኮ G+30 የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። አባይ ሆምስ ጊዜው የአባይ ባንኩ የብድር ዕዳ ላለባቸው ደንበኞቹ የቅጣት ክፍያ እንደሚያነሳ አስታወቀ። ዳሽን ባንክ ከኢትዮ ቴሌኮም ጋር በመተባበር በቴሌብር አማካኝነት ከሰጣቸው ብድሮች ውስጥ በውሉ ላይ በተቀመጠው የክፍያ ጊዜ ያልተከፈለ የብድር ዕዳ ካለባቸው ደንበኞች ውስጥ በተሰጣቸው የጊዜ ገደብ ክፍያቸውን ለሚፈጽሙት የቅጣት ክፍያ እንዲነሳላቸው እንደሚያደርግ አስታውቀዋል። ባንኩ ይህንን ያስታወቀው በማህበራዊ ድረገጹ ዛሬ ታህሳስ 6 ቀን 2018 ዓ.ም ባስተላለፈው መልእክት ሲሆን እዚህ ውሳኔ ላይ የደረሰውም ሙሉ በሙሉ ከፍለው የሚያጠናቅቁ ደንበኞቹን ማበረታታት መሆኑ ገልጿል። በዚህም በሞባይል ስልክ ኤስኤምኤስ ከተላከበት ቀን ማለትም ከታህሳስ 3 ቀን 2018 ዓ.ም ጀምሮ ባሉት 15 ቀናት ውስጥ ያለባቸውን ዕዳ ሙሉ በሙሉ ከፍለው የሚያጠናቅቁ ደንበኞች ካለባቸው ዕዳ ውስጥ የቅጣት ክፍያ እንዲነሳላቸው እንደተወሰነም አስታውቀዋል። በተጨማሪም ዳሽን ባንክ ይህንን ዕድል ተጠቅመው ደንበኞቹ በተሰጣቸው ቀነ ገደብ ውስጥ ግዴታቸውን እንዲወጡ በጥብቅ አሳስበዋል። ይሁን እንጂ የብድር ዕዳ ያለባቸው ግለሰቦች በተሰጡት ቀናት ውስጥ የማይከፍሉ ከሆነ ክስ በማቅረብ በሕግ አግባብ እንዲከፍሉ እንደሚያደርግ ባንኩ አስጠንቅቋል። የትምህርትና ስልጠና ባለስልጣን ሁሉም የግል ከፍተኛ ትምህርት ተቋማት የመውጫ ፈተና የሚፈተኑ ብቁ እጩ ተፈታኞቻቸውን መረጃ እንዲያሳውቁ ጠየቀ። በ2018 ዓ.ም አጋማሽ ለሚሰጠው የመውጫ ፈተና ለመጀመሪያ ጊዜ የሚፈተኑ እጩ ምሩቃን ዝርዝር መረጃ ከዛሬ ማለትም ከታህሳስ 6 ቀን እስከ ታህሳስ 13 ቀን 2018 ዓ.ም እንዲያሳውቁ አሳስበዋል። የትምህርት ሚኒስቴር ከ2015 ዓ.ም ጀምሮ የመውጫ ፈተና በሁሉም ከፍተኛ ትምህርት ተቋማት ተግባራዊ ያደረገ መሆኑ ይታወቃል። የመውጫ ፈተና በወቅቱ ተደራሽ ለማድረግ ፈተናውን በአመት 2 ጊዜ መስጠት እንዳለበትም የከፍተኛ ትምህርት መውጫ ፈተና ማስፈጸሚያ መመሪያ ቁጥር 919/2014 ይደነግጋል። በዚህም የትምህርት ምዘናና ፈተናዎች አገልግሎት ለትምህርት ሚኒስቴር ታህሳስ 2 ቀን 2018 ዓ.ም በጻፈው ደብዳቤ የከፍተኛ ትምህርት መውጫ ፈተና በአመቱ አጋማሽ ለመስጠት ዝግጅት እያደረገ ይገኛል። በዚሁ መሰረት የተፈታኞች ምዝገባ ከታህሳስ 6 ቀን 2018 ዓ.ም ጀምሮ እስከ ታህሳስ 13 ቀን 2018 ዓ.ም ለማካሄድ መታቀዱ አስፈታኝ ለሆኑ የከፍተኛ ትምህርት ተቋማት ምዝገባ በተጠቀሰው
በተጠቀሰው ቀን ስለሚካሄድ በተጠቀሰው ቀን ላይ ብቻ ተፈታኞች እንዲመዘገቡ ሲልም ማስታወቁ ገበያ ሚዲያ ከባለስልጣኑ ደብዳቤ ተመልክቷል። ስለሆነም በ2018 ዓ.ም አጋማሽ ለሚሰጠው የመውጫ ፈተና ብቁ እጩ ተፈታኞች ለማጣራት እንዲቻል በተቋማችሁ ፍቃድ በተሰጣችሁ ትምህርት መስኮች ትምህርት ደረጃ መርሃ ግብርና ካምፓስ በ2018 ዓ.ም አጋማሽ ለሚሰጠው የመውጫ ፈተና ለመጀመሪያ ጊዜ የሚፈተኑ እጩ ምሩቃን ዝርዝር መረጃ ከተጻፈው ደብዳቤ አባሪ በተደረገ ቅጽ መሰረት ከታህሳስ 6 ቀን እስከ ታህሳስ 13 2018 ዓ.ም ከዚህ በፊት በምታስገቡበት ሲስተም እንድታስገቡ ሲል አሳስቧል። በመዲናዋ እንሸኝሽ በማለት የዝርፊያ ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። እንሸኝሽ በማለት ተሽከርካሪ ውስጥ በማስገባት በስለት በማስፈራራት ሞባይል ስልክና የአንገት ሐብል የወሰዱ ተጠርጣሪዎች ከነተቀባዩ በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቀዋል። የወንጀል ድርጊቱ የተፈጸመው ህዳር 14 ቀን 2018 ዓ.ም ከሌሊቱ 8 ሰዓት ተኩል ገደማ አማኑኤል ለውጤና አሉላ ተመስገን በተባሉ ተጠርጣሪዎች ነው ያለው ፖሊስ። ብሌን አበበ የተባለችን የግል ተበዳይ እንሸኝሻለን በማለት ካሳፈሯት በኋላ የዝርፊያ ወንጀል መፈጸማቸው ተገልጿል። የግል ተበዳይ አምሽታ ወደ ቤቷ ለመሄድ መንገድ ላይ የተንቀሳቀሰች ሳለ ተጠርጣሪዎቹ እንሸኝሽ በማለት የሰሌዳ ቁጥር ኮድ 3 A91961 አዲስ አበባ ቪትስ ሲሆንን ተሽከርካሪ ውስጥ በማስገባት ወደ ሩዋንዳ ድልድይ አካባቢ ሲደርሱ አማኑኤል ለውጤ የተባለው ተጠርጣሪ በስለት በማስፈራራት በወቅቱ በእጇ ይዛ የነበረውን 2 የሞባይል ስልኮችና የብር የአንገት ሐብል በአጠቃላይ ግምቱ 28,000 ብር የሚያወጣ ንብረት ከተቀበሏት በኋላ የስልኳን ሚስጥር ቁጥር በማስከፈት የሞባይል ባንኪንግና የቴሌብር ተጠቃሚ መሆኗን አለመሆኗን ካረጋገጡ በኋላ ገፍትረው ጥሏት ከአካባቢው መሰወራቸው ፖሊስ አስታውቀዋል። ከግል ተበዳይ አቤቱታ የደረሰው የቦሌ ክፍለ ከተማ ፖሊስ መምሪያ የአየር መንገድ አካባቢ ፖሊስ ጣቢያም ተጠርጣሪዎችን በቁጥጥር ስር ለመዋል ቴክኖሎጂን በመጠቀም ጭምር ተጠርጣሪዎች ሲጠቀሙበት የነበረውን ተሽከርካሪ ሰሌዳን ለመለየት የቻለ ሲሆን ባደረገው ተጨማሪ ምርመራን የማስፋት ተግባርም ከተጠርጣሪዎቹ ንብረቱን የሚቀበል ሙስጠፋ ረዲ የተባለን ግለሰብ በቁጥጥር ስር አውለዋል። በተሽከርካሪው ላይ በተደረገ ተጨማሪ ፍተሻ 6 ሞባይል ስልኮች፣ 2 ታብሌቶች፣ የብረት መቁረጫ መጋዝ፣ ኤርፎን ጨምሮ 2 የሴት ቦርሳ እንደተገኘ ከአየር መንገድ አካባቢ ፖሊስ ጣቢያ የተገኘው መረጃ ያመለክታል። አንዳንድ ግለሰቦች እንሸኛችሁ በማለት መሰል ወንጀሎችን እንደሚፈጽሙ ህብረተሰቡ በመረዳት የግለሰቦችን ማንነት ሳይገነዘቡ ፈቃደኛ መሆን ለተመሳሳይ የወንጀል ድርጊት ሊዳርግ ስለሚችል ተገቢውን ጥንቃቄ ሊደረግ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። ባንኩ በውስጡ ተከስቶ የነበረውን አለመግባባት ተከትሎ የአመራር ለውጥ ማድረጉ ተሰማ። በኢትዮጵያ ልማት ባንክ ከፍተኛ ሹመቶችና በአመራር ምደባ ዙሪያ የተነሳ አለመግባባትን ተከትሎ የባንኩ ከፍተኛ አመራር በአዲስ መልክ መዋቀሩ ተሰምቷል። በዚህ መሰረት ዶክተር ኢሳያስ ካሳ የባንኩ ፕሬዝዳንት ሆነው ሲሾሙ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ ደግሞ የቦርዱ ሰብሳቢ ሆነው ተሰይመዋል። ባንኩ በመግለጫው የአመራር ለውጡ ተቋማዊ ውጤታማነትን ለማስመለስና የልማት ባንኩን ከብሔራዊ ልማት ቅድሚያዎች ጋር ለማጣጣም ያለመ ሰፊ የማሻሻያ አጀንዳ አካል መሆኑን አስታውቀዋል። በምክትል ፕሬዝዳንቶች ሹመትና በከፍተኛ ሰራተኞች የብቃት ፈተና አሰጣጥ ዙሪያ በቦርዱና በዋና ስራ አስፈጻሚው መካከል የነበረው አለመግባባት ከጠነከረ በኋላ የቀድሞ የቦርድ ሰብሳቢ አቶ ተክለወልድ አጥናፉና ፕሬዝዳንት የነበሩት ዶክተር መቤት መለሰ ከኃላፊነት እንዲነሱ መደረጉ ተገልጿል። ይህ የተካረረ ልዩነት ስትራቴጂካዊ የውሳኔ አሰጣጥን እያደናቀፈ ነበር የሚሉት ምንጮች አለመግባባቱን ለማርገብ የመጨረሻ ጥረት የተደረገው ከአንድ ሳምንት በፊት ሲሆን በጠቅላይ ሚኒስትር ጽህፈት ቤትና በማዕከላዊ ባንክ ገዥ ዶክተር ኢዮብ ተካልኝ አማካኝነት በአቶ ተክለወልድና በዶክተር መቤት መካከል መግባባትን ለመፍጠር ስብሰባ ጠርተው ነበር። ነገር ግን ውይይቱ ልዩነትን ማጥበብ አልቻለም ተብሏል። አሁን የባንኩ ፕሬዝዳንት ሆነው የተመደቡት ዶክተር ኢሳያስ ካሳ የካፒታል ገበያ ባለስልጣን ሲመሰረት በዶክተር ብሩክ ይመራ የነበረውን መስራች ስራ አስፈጻሚ አካል ውስጥ የነበሩ ሲሆን የዶክትሬት ዲግሪያቸውን የተከታተሉት ደግሞ በአሜሪካ ዋልደን ዩኒቨርሲቲ መሆኑ ተሰምቷል። ዶክተር ኢሳያስ ከ2010 እስከ 2011 ዓ.ም ድረስም በጠቅላይ ሚኒስትር ጽህፈት ቤት የካቢኔ ጉዳዮች ሚኒስትር ሆነው ያገለገሉም ሲሆን ከዚህም በተጨማሪ በኢንተለጀንስና ደህንነት መረጃ መረብ ኤጀንሲ ኢንሳ የስትራቴጂና የሳይበር ምርምር ዳይሬክተር እንዲሁም የህግ አማካሪ ሆነው ማገልገላቸው ፎርቹን ዘግበዋል። አየር መንገዱ በግቢው ውስጥ የተከሰተውን አነስተኛ የእሳት ቃጠሎ በቁጥጥር ስር መዋሉን አስታወቀ።
የኢትዮጵያ አየር መንገድ ትላንት እሁድ ታህሳስ 5 ቀን 2018 ዓ.ም ከቀኑ 9 ሰዓት አካባቢ በቦሌ ዓለም አቀፍ አውሮፕላን ማረፊያ ተርሚናል 2 ውስጥ አነስተኛ የእሳት ቃጠሎ ተከስቶ የነበረ ቢሆንም ወዲያውኑ በቁጥጥር ስር መዋሉን ገልጸዋል። የአፍሪካ የትራንስፖርት ማዕከል በሆነው በዚሁ ተርሚናል የተከሰተው ቃጠሎ በመንገደኞች ማስተናገጃ ህንፃ ውስጥ እየተከናወነ በነበረ የጥገና ስራ ምክንያት የተፈጠረ መሆኑ ተሰምቷል። ገበያ ሚዲያ የተመለከተው የአየር መንገዱ መግለጫ ለቃጠሎው መነሻ የሆነው በጥገና ስራ ላይ ከነበረ የብረት ብየዳ የተፈጠረ የእሳት ፍንጣቂ ሲሆን ይህ ፍንጣቂ በአቅራቢያው ወደ ነበረች አንዲት ትንሽ ክፍል በማረፉ ተቀስቅሷልም ተብሏል። ይሁን እንጂ በስፍራው የነበሩ የደህንነት ባለሙያዎችና የአደጋ ጊዜ ሰራተኞች በወሰዱት ፈጣን እርምጃም እሳቱ ምንም አይነት የከፋ ጉዳት ሳያደርስና ወደ ሌሎች ክፍሎች ሳይዛመት እንዲጠፋ መደረጉ አየር መንገዱ አስታውቀዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ በቀን በርካታ ዓለም አቀፍና የሀገር ውስጥ በረራዎችን የሚያስተናግድ እንደመሆኑ መሰል ክስተቶች የስራ እንቅስቃሴን እንዳያስተጓጉሉ ጥብቅ የደህንነት አሰራሮች እንዳሉት የሚታወቅ ሲሆን በዚህም መሰረት በተፈጠረው ክስተት በመንገደኞች መውጫና መግቢያ እንቅስቃሴም ሆነ በበረራ መርሃ ግብሮች ላይ የተፈጠረ ምንም አይነት መስተጓጎል እንደሌለ አየር መንገዱ አረጋግጧል። የኢኮኖሚ ማሻሻያው ሆቴሎችን ተጠቃሚ ያደረገ። ዓለም አቀፍ ትልቅ ሆቴሎች ግብይት የሚፈጽሙት በዶላር በመሆኑ ምክንያት የኢኮኖሚ ማሻሻያው ጠቅሟቸዋል ሲሉ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ አስታውቀዋል። ዋና ስራ አስፈጻሚው አክለውም በኢትዮጵያ ከሚገኙ ዓለም አቀፍ ሆቴሎች እድሜ ጠገብና ግንባር ቀደምት ሆኖ የሚጠቀሰው ሸራተን አዲስ ሆቴል ለመጀመሪያ ጊዜ ትርፍ ማስመዝገቡን ገልጸዋል። አቶ ጀማል ይህን ያሉት ባለፈው ቅዳሜ ታህሳስ 3 ቀን 2018 ዓ.ም የኮፕ 32 ዝግጅትን አስመልክቶ በተጠራ መድረክ ላይ ሲሆን አሁን ላይ እየታዩ ያሉ በጎ ለውጦችን ተከትሎ ተቋማቸው ሆቴል ላይ ኢንቨስት ለማድረግ መነሳሳት እንደተፈጠረበት የተናገሩ ሲሆን በቀጣይም 4 ሆቴሎች ለመክፈት ማቀዳቸውን ይፋ አድርገዋል። ሚድሮክ አዲስ አበባ ውስጥ 298 አልጋ ሸራተን ሆቴል ላይ አለው ያሉት አቶ ጀማል ለኮፕ 32 ዝግጅት የአልጋዎቹ ብዛት ወደ 1500 ለማሳደግ እየሰራ መሆኑን ገልጸዋል። በቀጣይ ቀናት የውሃ አገልግሎት በከፊል እንደሚቋረጥ ባለስልጣኑ አስታወቀ። የአዲስ አበባ ውሃና ፍሳሽ ባለስልጣን የፊታችን ቅዳሜ ታህሳስ 11 እና እሁድ ታህሳስ 12 እንዲሁም ቀጣይ ቅዳሜ ታህሳስ 18 እና እሁድ ታህሳስ 19 ቀን 2018 ዓ.ም በለገዳዲ የውሃ ማጣሪያ ጣቢያ ላይ በሚኖር የገንዳ አጠባ ስራ ምክንያት ከጠዋቱ 12:30 እስከ ምሽት 12 ሰዓት ድረስ የውሃ አገልግሎት በከፊል እንደሚቋረጥ አስታውቋል። በዚሁ መሰረት በየካ ክፍለ ከተማ ከወረዳ 1 እስከ 13፣ በአራዳ ክፍለ ከተማ ከወረዳ 1 እስከ 10፣ በጉለሌ ክፍለ ከተማ ከወረዳ 1 እስከ 10፣ በቂርቆስ ክፍለ ከተማ ከወረዳ 1 እስከ 8 እንዲሁም በልደታ ክፍለ ከተማ በወረዳ 5፣ 6፣ 7 እና 9፣ በለሚኩራ ክፍለ ከተማ ወረዳ 3፣ 5፣ 8፣ 9 እና 10 እንዲሁም በቦሌ ክፍለ ከተማ በወረዳ 1፣ 2፣ 4፣ 6፣ 7፣ 11፣ 12፣ 13 እና 14 የውሃ አገልግሎት በከፊል እንደሚቋረጥ ገበያ ሚዲያ ከባለስልጣኑ ያገኘው መረጃ ያሳያል። ባለስልጣኑ አክሎም ደንበኞች ይህንን አውቀው በተጠቀሱት ቀናት በሚፈጠር የአገልግሎት መቋረጥ ምክንያት ለእንግልት እንዳይዳረጉ ከወዲሁ አስፈላጊ ጥንቃቄ እንዲያደርጉም አሳስበዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመናሳውቃችኋለን። አብራችሁን ሁኑ። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር በ175 ብር ከ2 ሳንቲም ገዝቶ 178 ብር ከ7 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 223 ብር ከ8 ሳንቲም ተገዝቶ 228 ብር ከ27 ሳንቲም ተሽጧል። አንዱን ዩሮ 197 ብር ከ75 ሳንቲም ተገዝቶ 201 ብር ከ7 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 209 ብር ከ27 ሳንቲም ተገዝቶ 213 ብር ከ45 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 45 ብር ከ95 ሳንቲም ተገዝቶ 46 ብር ከ86 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 45 ብር ከ75 ሳንቲም ተገዝቶ 46 ብር ከ66 ሳንቲም ሲሸጥ አንዱን የቻይና ዩዋን ደግሞ 23 ብር ከ25 ሳንቲም ተገዝቶ 23 ብር ከ71 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱ የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 6 ቀን 2018 ዓ.ም ለቀን ምዕራፍ 1 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።
አባይ ሆምሶች ነን። ከዚህ በፊት ያስገነባነውን ሳይት ኑ ላሳያችሁ። በዚህኛው ሳይታችን ላይ ሳትገዙ ያመለጣችሁ ደንበኞቻችን አሁን ላይ በመሃል ሜክሲኮ G+30 የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። አባይ ሆምስ ጊዜው የአባይ